ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተ ደህና ናችሁ ወይ? የዛሬው ቪዲዮ እንግዲህ ፋፈሽ ያለ በሳቅ ተጀምሮ በሳቅ ያለቀ ቪዲዮ ነው። እንደዚህ አምሮባቸው ድምቅ ብለው ጀሞ ባንድ ላይ ሆነው ነው የመጡት። በአንድ ላይ እንደዚህ ሰብሰብ ስትሉ እንዴት ደስ እንደሚል ማርያምን። ሁሌ እንደዚህ ተሰብስባችሁ ሁሌ እንደሳቃችሁ ኑሩልኝ። ጭቅጭቅ፣ ጸብ፣ እርስ በርስ የማይሆን ቃላት መወራወር በጣም ነው የሚያስጠላው ግን በዚህ መልኩ ደግሞ ደስ ይላል። አያችሁ ወንድምነት፣ እህትነት፣ ጓደኝነት ማለት ይሄ ነው። ምንም ነገር ቢነጋገሩ ደባሪ ቃልም ሆነ ጥሩ ቃልም ሆነ እርስ በርሳቸው በአንድ ላይ እንደዚህ አሪፍ ጊዜ ከማሳለፍ ወደኋላ አይሉም እና የኔ ወርቆች እግዚአብሔር ይጠብቃችሁ፣ ከክፉ ነገር ሁሉ መድኃኒዓለም ይጠብቃችሁ። ሚፍታ ወንድሜ ኮንግራጁሌሽን፣ እንኳን ደስ አለ። ከዚህ በላይ ይገባል። ለቅምጥሌ ደግሞ ማለት ነው እዚህ በፊት ቢያልፍም ቢሆን ጊፍቷን ስጣት። እኔ መልእክቴ ነው እሺ ወንድሜ። ምክንያቱም በቃ ደስ ይበላት። ያው ባለፈው ምናልባት አንዳንዴ ቻናል ሲገግም ይገግማል እንጂ እኮ ቅምጥሌ ሰብስክራይብ እኮ አድርገናል ምናምን፣ ግን ቻናል አንዳንዴ ግግም ሲል ግግም ነው። ለዛ ነው ምናልባት እኮ 10ም 5ም ሰው ሊሆን ይችላል ጎሎ የነበረ። ስለዚህ ሞልቷል። ሚፍታ ቃልን አክብር። ቃልን አክብር አላልኩም። ቃሉማ ያኔ ነበረ ማለት ቢሞላ የሚያደርገው፣ ግን ዝም ብለህ እህትህን ደስ አስብላት እሺ። እሱን ነው የምልህ። ሲቀጥል ደግሞ አሁን ላይ በዚህ ቪዲዮ 10K ፎሎ ምንድን ነው የሚባለው ሰብስክራይብ ካገኘ ደግሞ ለቅምጥሌ አሁንም ደግሞ ብሩኬ ጊፍታለሽ ብሏታል። ግን ምንድን ነው የሚባለው 201K ነው የሚባለው። 1000 ሰው ሲሞላ እኮ ነው። 1000 ሰው ነው 100 ሰው ሲሞላ ነው አላውቅም። እኔም ጠፍቶኛል ግን ይመስለኛል 100 ሰው ሲሞላ 201 ይባላል አይደል ነው። 1000 ሰው ሲሞላ አላውቅም። ብቻ ግን ሰብስክራይብ አድርጉ። ያው በእኛ በኩል ባያሳይም በእነሱ በኩል 10,000 ሰው ሲጨምር ስለሚያሳይ እንግዲህ ከሚፍታ ጊፍቱ ቢቀርብኝም ከባሌ ግን እንዲቀርብኝ አልፈልግም ብላለች ቅምጥሌ። ከብሩኬ እንዳታስቀሩባት ሰብስክራይብ አድርጉ። ሚፍታ ደግሞ ያው ሽምግልና ምልውን የሆነ ነገር ሰርፕራይዝ አድርጋ እንዴ። የሰፈራችን በጣም እያለቀሰ ነው። ምን ላድርገው? ሂጅ ዝም ላስ ብለው እንዴ ጋይስ ይው እያለቅሳለ በጣም። እኔ ምን ላድርገው? ቅድም ጀምሮ ደግሞ የሚያለቅሰው ዝምም አይልም። ፈጣሪው ትዕግስት ውስጥ እኔ እኮ ገና ሳልወልድ በሰው ልጅ በዛ ሲሄድ በዚህ ሲሄድ ህፃኖቹ እወዳቸዋለሁ፣ ግን በጣም በዚህ እያለቀሱ ጨጓራ ይላጡት እና ለማንኛውም ቤተሰብ ዛሬ ደስ የሚል ቪዲዮ ነበረ። ሀሳቤን አላስጠፋኝም። እኔ ምለው ማለት ነው ሀሰን እዩትማ እየበላ እያደረገ እየተሯሯጡ እነሱ ይሄዳሉ። ቅምጥሌ እንዳትቀባ ብሩኬ ደግሞ እንዳያችሁት ሚፍታን ቀብቶ ሩጫ በሩጫ ይሆናል። ወላሂ ተው ምናምን ብሎ ተቀምጦ ኬኩን ያዘው ብቻውን። ፈጣሪው ይሄ ብሩኬ ደግሞ ከመጀመሪያ እንግዲህ እንዳያችሁት ሚስቴ እስኪ ከማንም በፊት አንቺ ብይ ብሎ ለእሱ አብልቷታል፣ ለቅምጥሌ ማለት ነው። ጎበዝ። ያው አይኗ ቀውለል ነበር የሚለው ቀውለል እንዳትልበት እንግዲህ ቀድሞ አብልቷታል። እግዜር ይስጥህ ማለት ፈልጋለሁ። እና ደግሞ ሳማት ሀሰን ምንድን ነው ማንተ ልጅ ማየት ፈልጋል አሉ። እና ደግሞ ይህ ብር አምባር ሰበረሉ የሚለው ነገር ትናንትም አይታችሁታል። እንግዲህ ያው ከተጋቡ በኋላ ይወልዳሉ ምናምን እያለ ነበረ። ባይዘው የሚያሳፍር ነገር አይደለም። ምክንያቱም ማንም ሰው ከተጋባ በኋላ በቃ ይወለዳል ምናምን ነገር። ታዲያ ለምንድን ነው ታዲያ ሁላችንም 4 ልጆች አምጡ ምንላቸው? ያን ያለው ነገር ሲቀጥል ግን ዛሬ ደግሞ ሳማት ካልሳምካት አይፍጼ አንተማ ማየት ፈልጋል አላለም። እንግዲህ መጨረሻ ላይ ደግሞ ፍፄ ያያችሁት ፍፄ አበባ ሰጠ። ለብሩኬ ደግሞ ተንበርክከ አበባውን ስጣት መርፌ ይወጣል አለች ቅምጥሌ። ለማንኛውም ሁላቸው እንግዲህ መልካም ምኞታቸውን ገልጸውለታል። ለሚፍታ ወንድማችን፣ ለጸዴ ወንድማችን ምርጥ ወንድም ነው። እንዲሁም ደግሞ አባቱን እግዚአብሔር ይማርለት። እግዚአብሔር ምረቱ ልኮ ሰላም ሆኖ ብቻ ካለበት ጭንቀት ተገላግሎ ልክ ዛሬ አይታችኋል። ይህንን ፕሮግራም ያዘጋጁት 200K ስለገባ ብቻ አይደለም። ባይዘወይ በዛውም ያለበት ሁኔታ ታውቃላችሁ። አንዳንዴ ሳይሆን ብዙ ጊዜ እነሱ ወደ 100K እንደገቡ አክብረውም አያውቁም አይደል? ከ100K ከተገባ በኋላ አንድ ቪዲዮ ተሰርቶ ምናምን ብዙ ጊዜ አንዳንዴ ሲሳካላቸው ነው እንጂ። ዛሬ ግን ይህንን ፕሮግራም ያዘጋጁት እንግዲህ ሚፍታ ወንድማችን እንደምታውቁት ቤተሰቦቻቸው ራቅ ያለ ሰውም ሲታመም የሚጨንቅ ጭንቃለና ያንን ፈታ እንዲል እንደዚህ በቃ ሊያስደስቱት የቻሉትና እንደዚህ አይነት የሚያስደስታችሁ ሰላማችሁን የሚፈልግ የእናንተን ከፍታ የሚፈልግ ጓደኛ ይስጣችሁ። እሱን ነው ምለው፣ ሌላ ምንም አለም። ተባረኩ። ያው ቅምጥሌ እንግዲህ ምንድነው ሰብስክራይብ ያላደርጋችሁም ሰብስክራይብ አድርጉ። እስካሁንም ሰብስክራይብ አድርጋችሁ ቴንክ ብላለች። ብሩኬም ደግሞ እንደዛው ማን ነው ሀሰንም ፍፄም እንደዛው ማን ነው ሀሰን ግን ማለት ነው እብድ መቼ ነው የምትረጋጋው? እኔማ ገና 18 ዓመት የሞላው ላልመስለኝ እያለ ነው። እግዚአብሔርን ምን አይነት እብድ የሆነ ልጅ እንደሆነ በኢየሱስ ስም
ብቻ ግን ለማንኛውም ይመቼ። ድምቀት ነው ባይዘወይ ሀሰን ድምቅ ነው የሚያደርገው። በቃ እንደዚህ ቅልብልብ በቃ ቅሌታም የሆነ ልጅ። ቅምጥሌን እንኳ አስደነገጣት። ፈራች እኮ እንዴ እውነቱንም መሰለኝ አለች። አይናችሁን ጨፍኑ ይባላሉ ደግሞ ሁለታቸውም አይናቸውን አልጨፈኑም። ሆ ጉድ እኮ ነው። ምንድነው ኮሜንቶች ምንድነው የሆነ ኮሜንት እኮ ነው ማለት ነው። ተሳሳሙና ወይ እኛም ፌንት በልተን እንሙት ነው ምናምን የሚል ኮሜንት አይቼ ትናንት በጣም ይሳኩኝ ነበረ። ዛሬ ደግሞ በቃ ተሳሳሙና ተሳሳሙና ይለይላቸው ይላል። እና ደግሞ ማለት ነው ፈጣሪው ትዕግስት ውስጠኝ። አንዳንድ ኮሜንታተሮች ግን ማለት ነው እንደ አንዳንዴ እውነቷ ነው። ለካ አንዲት ልጅ የሆነ ጊዜ አናድጃት ነው መሰለኝ ኮሜንት በድንጋይ በሆነ ብላኛለች። እና ኮሜንት በድንጋይ በሆነ ዛሬሽ እኔ የምለው ማለት ነው አንዳንዴ ይሁን አይደክማችሁም ግን ይሁን አቃቂር እንደዚህ ብሎ በዚህ ወጦ በዚህ ወርዶ እንደዚህ ብሎ በዚህ እንደዚህ ብሎ ወይኔ የሆነ እኔ ግን አስተያየት አንዳንድ ከምንሰጥ ባንሰጥስ። የሆነ አስተያየት መስጠት እኮ ግዴታ አይደለም። ባይዘው ኮሜንት መጻፉን ግዴታ አይደለም፣ አለመጻፍ ይቻላል። ምንድን ነው በዚህ ልክ በጣም ሰውን መቆጣጠርና የሆነ ረበብ መቤቴ ፈጣሪው ትዕግስት ውስጠኝ። እኔ በጣም ነው የምትገርሙኝ። አንዳንድ ሰዎች ትገርሙኝ ያላችሁ ብቻ ብዙ ማለት በነገራችሁ ላይ የሚበጃቸው እነሱ ነው የሚያውቁት፣ የማይበጃቸው እነሱ ነው የሚያውቁት። ዛሬ ምን ማድረግ እንዳለባቸው፣ ነገ ምን ማድረግ እንዳለባቸው፣ ከነገ በኋላ ምን ማድረግ እንዳለባቸው እያንዳንዱ ነገር እነሱ ያውቃሉ። እኔ አላቅም፣ እናንተ አታውቁም። ስለ እናንተ ህይወትም እናንተ ነው የምታውቁት። እነሱ አይደለም የሚያውቁላችሁ ነው አይደለም። ኦኬ የሆነ ሰው አስተያየት ስጡኝ እንደዚህ በሉኝ ሲል ወይም ደግሞ አስተያየት መስጠት ካለብን ነው የምንሰጠው እንጂ ሁልጊዜ በተገኘው አጋጣሚ መምከር ምናምን የሆነ ነገር ደስ አይልም። እሺ እና ለማንኛውም ብሩኬ እንግዲህ ቅምጥሌን ሳገባ ካባ አልገዛም ካባ አለኝ ተመስገን ብሏል። ቅምጥሌ ደግሞ እንዴ አታፍሩም እንዴ እስከዛ ላድግም ወይ ይምላለች። እና ቅምጥሌ ታድጊያለች ከዛ ደግሞ እዚህ ጋር ትከሻዬ ላይ ይሰፋል ያለችው ላይ ደግሞ ሊሆን ይችላል ያኔ ወይ እንደዚህ ልትቀጥይ ትችላለሽ ወይ ልትቀጭጭ ትችላለሽ ወይ ደግሞ እንዳልሽው እንትን ልትይ ትችላለሽ። ስለዚህ ችግር የለውም። ለዛን ጊዜ ያደርሳችሁ አይደለም ለካባ ለሌላ ነገር ትሆናላችሁ። አይደለም እናንተ እንኳን እንትን ብትሉ ማለት ነው አይደለም ለካባ ለብዙ ነገር የሚሆኑ ፋሚሊዎች ናላችሁ። እውነቴን ነው እግዚአብሔርን። ለዛን ጊዜ ያደርሳችሁ። ምንም ችግር የለም። ፏበይ እሺ የኔ ቆንጆ ፏበይ። እና የሰርጋችሁ ምናምን እያለ ሀሰን ተጋብተናል ተብላል ደግሞ ሰምተሃል። ሀይ ሀሰን እንስፈኑ አለ። እኛ ከሄድን በኋላ ትናንት የሚሆነ ነገር ትናንት ብዙ ነገር እኮ እያለ ነበር። ዛሬም እንደዛው እንደው ለሀሰን ስትሉ እንደው ተሉ ተጋብታችሁ አሸ ወይኔ ተብሎ ነገሮቹ ቶሎ እንትን ይበሉ ይፋ ይሆኑ። እሱን ነው የምፈልገው እኔም። እና ደስ እንዳለን ስላወቃችሁም ደስ ብሎኛል። ያው ያሉ እኮ ፋሚሊ ሲደሰት ምናምን በኮሜንት ቼክ ያደርጋሉና ያው ሁላችንም ተደስተናል፣ እናንተም ተደስታችኋል። ሁልጊዜም እንደተደሰታችሁ ኑሩልን። ሲያምሩ ደግሞ ማርያምን ፈገግታቸው እንዴት የሆነ ሳቃቸው ፈገግታቸው እንትን ይላል ይጋባባችኋል ነው። ማርያምን በሳቅ ነው የጨረስኩት። እና ሁልጊዜ ሳቁ፣ ሁልጊዜ ተደሰቱ፣ አይለያችሁ። ወዳችኋለሁ። ኮንግራ በድጋሚ ሀሰን እና ፏ በሉልኝ። እና እንግዲህ ዛሬ ስለ ልጅ ማውርተዋል። ቶሎ ነው የሚወልዱት ግን ማለት ነው የምር አንዳንድ ያለውና ገና በአንድ አመታቸው ልጅ ይወለድ። 1 አመቱ ሆኖ ወይ 1 አመቷ ልጅቷ ከዛ ድጋሚ ሌላ ልጅ ይወለዳል። ግን ለመጀመሪያው ልጅ ደግሞ ለተወለደበት ትንሽ የሚከብድ ይመስለኛል። እና ልጅ በ3 አመት ምናምን ብልጫ በ2 አመት አሪፍ ነው ብዬ አስባለሁ። በተረፈ እናንተ አስቡበት። ወዳቸዋለሁ። ቅምጥሌ የኔ ቆንጆ ከወንድም አሉና እኮ ቅድም አሳፈሯት ደግሞ ስታምር የኔ እናት ወርቅ እኮ ናት። ጸጉሯ ራሱ እንዴት ነው እንትን አይልም እንዳልተበላሸባት ሙላ ሲያምርባት። አረ የሆነ ዘፈን አለ ሲያምርባት። ምንድን ነው ጠፋኝ። እሱ ሙዚቃ ምንድን ነው የሚለው ጋይስ? ወይኔ ጠፍቶኛል። ለማንኛውም ደህና ደር ወዳቸዋለሁ።